ሐባቢ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ አይነት ክፉ የሆነ አባት አይቻላቅ። አባት ለማለት ራሱ አይገባውም። ለማንኛውም እዚህ ጋር በመሰል የምታዩት ልጅ ሳራ ሐሚድ ትባላለች። ግብጻዊ ናት። ያው ከእናትና አባቷ ጋር ነበር መጀመሪያ የምትኖረው። እናትና አባቷ አይስማሙም፣ ይለያያሉ። እናቷም ሌላ ታገባለች፣ አባቷም ሌላ ግብቶ ይኖራል። እቺ ልጅ እድሜዋ ወደ 18 ዓመት ሲሆናት አባትየው እንግዲህ ካሁን በኋላ ከእናቷ ጋር መኖር የለባትም፣ ያው የእናቷ አባትም የሆነ ነገር እንዳያረጋት እኔ ጋር መምጣት አለባት ብሎ ተካሶ ልጁን ወደሷ በ18 ዓመት ሲሆናት ወደሷ ያመጣታል። ወደሷ ከመጣት በኋላ እንግዲህ ከሚስቱ ጋር ከአባቷ ሚስት ጋር አትስማማም። ብዙ ጊዜ ይጣሉ ነበር፣ ትመታት ነበር፣ ክስ ሁሉ አቀርባበት። በቃ እዛ ያለው ሰው አንዳንድ ሰው እንዴት በአባትሽ በእናትሽ ላይ ክስ ታቀርባለች ብላ ክሱን ሁሉ መልሳለች። እቺ ልጅ ከዛ በኋላ የአባቷ ሚስት ጋር ያው ስለማይስማሙ ምን ያደርጋል አባትየው፣ ካሁን በኋላ እንግዲህ ካንቺ ጋር መጨቃጨቅ አያስፈልግም ብሎ ወስዶ አንድ ክፍል ውስጥ መሬት ይቆፍርና እዛው በካቴና አስሮ 1 ዓመት ሙሉ በረሃብ ይገላታል። በሁለት ቀን አንድ ቀን እየገባ አንድ ማንኪያ ምግብ ብቻ ነበር የሚያበላት እና እናትየው የልጅቷ እናት ሁሌ ስትደውል የታለች ስል አሟታል፣ የታለች ልጅ ለናግራት የለችም፣ ትምህርት ቤት ሄዳለች፣ የተለያየ ነገር እያለ ከእናትየው ጋር ራሱ እንዳታወራ ይከለክላት ነበር። ከዛ በቃ እንደዚሁ በጣም በረሃብ እየከሳች እንደምታዩት ስዕል ላይ በጣም ማለት በቃ ልትሞት ደረጃ ስትደርስ አንድ ቀን እሱ ሲመጣ የአባቷ ሚስት ግባና እቺ ልጅ ለያት በጣም እንትኗ በቃ መሞቿ ሰዓት ደርሷል መሰለኝ ገብቶ አይቷት፣ አዎ መሞቿ ሰዓት ደርሷል፣ ምንም እንዳልተፈጠረ ነገር ዝም ብሎ ይተኛል ማለት ነው። በንጋታው ልጅቷ ሞታ ተገኘች። እሷን ማስቀበር ፈልጎ የግዴታ የሞት ሰርቲፊኬት ያስፈልጋል። ሆስፒታል ሄዶ ሊያወጣ ሲል ስንት ዓመቷ ነው ሲባል 19 ዓመቷ። እንዴ 19 ዓመት ትልቅ ሰው ነው የምትመስለው ምናምን ብልና ዶክተሩ ወደ ሌላ ሆስፒታል ይልኳል። እዛ ሲመረመር በረሃብ እንደሞተች ይታወቃል። ከዛ ነገሩ መጣራት አለበት። ፖሊስም አባቷን በቁጥጥር ስር ያውለዋል። እናትየውም የአባቷን ሚስት ተጠርታ ያው ይጠያየቃሉ። አሁንም አባትየው በቁጥጥር ስር ነው። ለምን መጨረሻ ሰዓት ላይ ስንት ሰዓት ምግብ እንደበላሽ ስንት ሰዓት እሱ እየታየ ነው። ግን አረመኔ የሆነ አባት ነው። ልጁን እንደዚህ በረሃብ በጣም ነው የሚያሳዝነው። ጥሩ ፍርድ ይፈረድበታል ብዬ ዳኛው ጥሩ ፍርድ እንዲፈርድበት እመኛለሁ። በጣም ነው የሚያሳዝነው። ከእናቷ ቤት አባትየው ሲወስዳት የለበሰችው ልብስ በዛ ልብስ ነው የሞተችው። ስለዚህ ይሄ ልብስ አመት ሙሉ ለብሰዋለች ማለት ነው፣ ከአመት በላይ። ይገርማቸዋል። ሱብሃንአላህ ለምትሉኝ እዚች ጋር የለበሰችው ልብስ ላሳያችሁ፣ ሌላ ፎቶ ላይ ላሳያችሁ። ቆይ እዚህ ጋር ይታያል፣ ካልታየ አስተካክለዋለሁ። እዚህ ጋር የለበሰችው ልብስ አያታችሁታል? እዚህ ጋር የለበሰችው ልብስ ስትሞትም የለበሰችው ልብስ ነው። እና ጓደኛው የምትለው ያኔ ከአባቷ ቤት ሲወስዳት አባትየው የለበሰችው ልብስ ለብሳ ነው የሞተችው። አሁን ላይ የሞተችበት ፎቶ ላይ እዛ ላይ የለበሰችው ልብስ ራሱን ለብሳለች ብላ ነው ጓደኛው የምትናገረው። እሺ ወንድሞች እህቶች አላት ከሷ በ5 ዓመት ያነሱ አሁን ከአዲሷ የተወለዱት ማለት ነው። እና እነሱም ይሄን የሚደረግባትን በደልና የሚደረሰባትን ነገር ሁሉ ያዩ ነበረ። ያው በተናገሩት እንትን መሰረት ይሄን ደግሞ የበለጠ እንደዚህ እንትን ማለት ምርመራው እንደዚህ እንዲጠነክር የተደረገው ከዚህ በፊት እዛው ግብጽ ላይ አፍቃሪውን የሚወዳትን ጓደኛውን 20 ዓመት ሙሉ እንደዚህ አስሯት ነበር። ሱብሃንአላህ እዛው ቦታ ላይ አንድ ሌላ ሰው ነው እንግዲህ ሌላ ሰው ነው 20 ዓመት ሙሉ እንግዲህ የሚወዳትን ልጅ እንደዚህ አስሮ ሱብሃንአላህ እና ከሞተች በኋላ ወዲያው ቸኩሎ ሆስፒታል ወስዱ። በጣም ባቾካሊ ቶሎ ብሎ የፍቃዱን ወስዶ የሞተችበትን ሰርቲፊኬት አውጥቶ ወዲያው ሊቀብራት ፈልጎ ነበር ትላለች። እሱ ያለው እንግዲህ ያው አንዳንድ ሰዎች በጣም የ17 እድሜ ትመስላለች፣ ግን እዛች ጋር እድሜዋ ደግሞ ያው እንግዲህ 17 ሳይሆን ትልቅ ሴትዮ ነበር የምትመስለው። ምን አይነት አረመኔ የሆነ አባት ነው እንግዲህ። እና አሁን በቀጣይ ቀናቶች ብዙ ነገር የምናውቅ ይሆናልና ምርመራው እየተካሄደ ነው።
ምን ላይ እንደደረሱ ያሳውቁናል ነው የሚለው። እንግዲህ እንደሰማችሁት ነው። ይሄ አባት እንኳን አይባልም። ይሄ አረመኔ ልጁን አንድ ክፍል ውስጥ 1 ዓመት ከ2 ወር 1 ዓመት ሙሉ አስሯት 9 ወር የሚሉ አሉ፣ 1 ዓመት ከ2 ወር ይላሉ ጓደኞቿ። እንግዲህ ልጁን በረሃብ እንደዚህ ለምን ነው ታውቃላችሁ? ከአዲሱ ካገባት ሚስት ጋር ስለማትስማማ በቃ አሁን ካገባት ሁለተኛ ሚስቱ ከሷ ጋር ስለማትስማማ የገዛ ልጁን እንግዲህ እንደዚህ አስርቦ አንድ ክፍል ውስጥ በከተ ሐስቡነላህ ወኒዕመል ወኪል። ኢንሻአላህ ይሄ አባት ትክክለኛውን ፍርድ ያገኛል። ምን ተፈረደበት የሚለው ደግሞ በቀጣይ ማሳውቃችሁ ይሆናል።